እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ዘፍጥረት ምዕራፍ 1 ቁጥር 28። ታዲያ እንዲህ ተባርካ የተሰጠችን ምድር የመጠበቁ ኃላፊነት በእኛ ላይ ወድቋል። ሰው የሚገዛውን ግዛት የሚኖርበትን አካባቢ ለማልማትና ለማሳመር ደፋ ቀና ማለቱ አይቀርም። የኛ ትውልድ ግን ሰፈሬን ጠበቅኩ ብሎ ሀገሬን ጠበቅኩ ብሎ አህጉሩን ያፈርሳል። መሬት መጀመሪያ ስትሰጠን ግን በሀገር ወይ በአህጉር ተከፋፍለን እርስ በርስ እንድንጫረስ አልነበረም፣ በፍቅር በሰላም በአንድነት እንድንኖርባት እንጂ። ታዲያ የሰው ልጅ ሙሉ ለሙሉ ያጠፋዋል ተብሎ ከሚሰጋባቸው ነገሮች አንዱ የኒውክሌር ቦምብ ነው። ይህን አውዳሚ መሳሪያ ለመታጠቅ የበቁ ጥቂት ሀገራት ብቻ ናቸው። ይህንንም ቦምብ የታጠቁ በሙሉ ዓለምን ለማሽከርከር እጅግ በጣም ይቀላቸዋል። ዛሬ ላይ ያለው ቦምብ ሂሮሺማ ላይ ከተጣለው በመቶ እጥፍ ይበልጣል። ይህ ቦምብ ሲፈነዳ በ800 ሜትር ሬዲየስ ውስጥ ያሉ እያንዳንዱን ነገሮች ከፀሐይ ሙቀት እኩል የሆነ ሙቀት በማውጣት ወደ ትናኝነት ይቀይራቸዋል። ቀጥሎ ደግሞ በ2 ኪሎ ሜትር ሬዲየስ ውስጥ ያሉ ማንኛውንም አይነት ህንፃ፣ ድልድይ፣ ብቻ ማንኛውንም ነገር በማይክሮ ሴኮንዶች ውስጥ ወደ ዱቄትነት ይቀይራቸዋል። በአካባቢው እንደሚኖሩ የሰው ብዛት ቢወሰንም ቦምቡ በከተማ አካባቢ ከወደቀ ቢያንስ የ120,000 ሰዎችን ህይወት ይቀጥፋል። ከዚህ ስፋት በላይ ያሉ ሰዎችን ምን ያክል ሊሞቱ እንደሚችሉ ለመገመት ከባድ ቢሆንም በ11 ኪሎ ሜትር ሬዲየስ ውስጥ ያሉ ሰዎችን ቆዳቸውን ያቃጥሏል። ይህ ሁሉ ታዲያ በጥቂት ሰኮንዶች ውስጥ ነው። በዚህም አያበቃ፣ ከፍንዳታው በቅርበት የነበሩ የህንጻ ፍርስራሾች ይገላል። ይሁን እንጂ ይህንን የሚቆጣጠር ህግ አውጥተው ሀገራት ተፈራርመዋል። ምን ያክል ይተገበራል የሚለውን እግዚአብሔር ይወቀው። ይህም ቦምብ ስንነግራችሁ አሁን ላይ ከተፈበረከው በ3 እጥፍ ያንሳል። ከዚህ በ3 እጥፍ የሚበልጡ ቦምቦች ተፈብርከዋል። እስኪ እስካሁን ያሰላናቸውን ቁጥሮች በ3 እጥፍ አብዝታችሁ እያንዳንዱን ደምሯቸው። ታዲያ ይህ መሳሪያ ዓለምን ቢያጠፋ ይደንቃል? እስኪ ወደ ሁለተኛው ስጋታችን እናምራ። ሁለተኛው ስጋታችን የሰው ልጅ የተንኮል ስራዎች ከሆኑት መካከል የሚመደበው ሰው ሰራሽ ወረርሽኝ ወይም ደግሞ ማን ሜድ ፓንደሚክ ነው። ብዙ ሰዎችን የጨረሰው እስካሁንም መፍትሄ ያልተገኘለት ማን ሜድ ፓንደሚክ ውስጥ ልንመድበው የምንችለው በሽታ ቢኖር ኮቪድ-19 ነው። ብዙዎቻችሁ እዚህ ጋር ጥያቄ ታነሳላችሁ። ኮሮና እኮ ማን ሜድ ፓንደሚክ አይደለም ወይም ደግሞ ሰው ሰራሽ በሽታ አይደለም ትሉ ይሆናል። ነገሩ ግን እንደዛ አይደለም። እንደ ምሳሌ ለመጥቀስ ሴፕቴምበር 9 2011 እንደ አውሮፓውያኖቹ አቆጣጠር ላይ ኮንታጂየን የተሰኘ ፊልም ተመርቆ ወጥቶ ነበር። ይህ ፊልም በብዙ መልኩ ከኮሮና ቫይረስ ጋር ይያያዛል። አስቡት፣ በ2011 በ2020 ሊመጣ የሚችለውን በሽታ ቀድመው ተንብየዋል። ይህ አይነት አሰራር በነጮቹ ዘንድ የተለመደ ነው። የሆነ ነገር ከመከሰቱ በፊት ቀድመው ይተነብዩታል፣ ህዝቡንም እንዲለዝብ ያደርጉታል። ከዛ በኋላ ያቀዱትን ተግባር ያለምንም ችግር ይፈጽማሉ። በዚህ ብቻ ያበቃ። ታዋቂው ቢሊዮነር በ2015 ስለ ኮሮና ቫይረስ ተንብዮ ነበር። በአጭሩ ነጮች ሰው መሳይ ሰይጣኖች ናቸው። ለነሱ ፍልስፍናና ምርምር ብለው ሺዎችን መስዋዕት ሊያደርጉ ይችላሉ። ይህንን ስል አንዳንድ ሰዎች ለማመን ሊቸገሩ ወይም ሊያመነቱ ይችላሉ። ነገር ግን እውነታው ይህ ነው። ገንዘብን የሚፈጥረው ችግር ነው። በዓለም ከሚከሰቱ ጦርነቶች መካከል አብዛኞቹ ማለትም ወደ 80% የሚሆነውን የሚቀሰቅሱትና ጋዝ የሚያርከፈክፉት እነዚሁ ነጮች ናቸው። ከነዚህ ውድመቶችም ነጮች በእጅጉ ያተርፋሉ። ለምሳሌ ከጦር መሳሪያ ሽያጭ እጅግ ብዙ ወርቅና ገንዘብ ያገኛሉ። ለዚህ እንደ ምሳሌ ከአሜሪካ ኃያልነት ጀርባ የነበሩ እውነቶች ምን እንደሆኑ ማጥናት ያስፈልጋል። ይህ ሰፊ ሐሳብ ስለሆነ በቀጣይ ቪዲዮአችን ይዘን እንመለሳለን። ሳይንቲስቶች የሰው ልጆችን ቁጥር መጨመር እንደ ስጋት ይመለከቱታል። ለዚህም ነው በተቻላቸው አቅም የሰው ልጆችን ቁጥር ዝቅ ለማድረግ የሚጥሩት። ሳይንቲስቶች ይህችን ሰበብ አድርገው እጅግ በጣም ብዙ ጥፋት ይፈጽማሉ። ለምሳሌ እጅግ በጣም ከባድ አውዳሚ መሳሪያዎችን በማምረት በመሸጥ እጅግ በጣም በብዙ ቢሊዮን ዶላሮችን ያገኛሉ። የሚያመርቱት ታዲያ ኒውክሌር ቦምብን ብቻ አይደለም ቫይረሶችንም ጭምር እንጂ። እነዚህን ቫይረሶች ደግሞ ከማሰራጨት በቢሊዮን የሚቆጠሩ ዶላሮችን ያገኛሉ። አንድ ሳይንቲስት ተመራምሮ ከባድ ቫይረስ ከፈጠረ በኋላ መድኃኒቱንም ይሰራለታል። ነገር ግን መድኃኒቱን ይደብቀዋል እንጂ ይፋ ያደርገው። ቫይረሱን በጣም ተስፋፍቶ ዓለምን በእጅጉ ካስጨነቀ በኋላ
እናመሰግናለን። እናም በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።